ስሙ ይባረክ። ቅዱስ አባታችን እግዚአብሔር አምላክ ሆይ እናመሰግንሃለን። ሳምንቱን ሁሉ ጠብቀህ ለዚህ ጊዜ ስላደረስከን ምስጋና ለስምህ ይሁን። ጌታ መድኃኒታችን ሆይ ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ደግሞም የጽድቅ ገበታን አዘጋጀህልን። በቃልህ ማዕድ ዙሪያ ለእያንዳንዳችን የሚረባንን የሚጠቅመንን የሚያጠነክረንን የሚያንጸንን እውነት በመንፈስ ቅዱስ አማካኝነት ግለጥልን። ይህን ባሪያህን ተጠቀምበት። ልጆችህንም ደግሞ የማዳመጥን ጸጋ በመስጠት በሰሙት ተጠቃሚዎች እንዲሆኑ፣ አስተዋዮች እንዲሆኑ፣ ገንዘባቸው አድርገው ከነሱ አልፈው ሌሎችን እንዲጠቅሙ በእውነቱ ታንጸው እንዲያንጹ እንድታግዛቸው ጸልያለሁ። የእውቀት ለውጥ ሳይሆን የህይወት ለውጥ የሚያስገኝ ብርሃን ለሁላችን ይገለጥልን። መንፈስ ቅዱስ እኔን ስታናግር ልጆችህን እንዲያዳምጡ ጆሮቻቸውን ክፈት። አቆይተው ለራሳቸውም ሆነ ለሌሎች የሚጠቅሙ እንዲሆኑ እንድታግዛቸው ጸለይኩኝ። መስመሩን በሁከት የሚሞሉ ኃይላት በስም ስልጣን የታገዱ ይሆኑ። እያንዳንዳቸው ወደዚህ መስመር የሚገቡ በማስተዋል በፍርሃትና እግዚአብሔር ሆይ ለጉባኤው ታላቅ አክብሮት ኖሯቸው በጥንቃቄ እንዲያደርጉ አግዛቸው። አምላካችን እግዚአብሔር ሆይ እያንዳንዳችንን አግዘን፣ በመንፈስህም ተናገረን። ሁሉን ላንተ አደራ ሰጠን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። እንደምን ከረማችሁ? ያው በየጊዜው ሐሳቤ እየረዘመ ለዕለቱ የተሰናዳሁበትን እየጎረድኩ ነው እስካሁን እዚህ የደረስነው። ዛሬ ባለፈው ሳምንት ከቆምንበት የትንሣኤ ሐሳብ እንቀጥላለን። ታስታውሱ ከሆነ ሐዋርያው ጳውሎስ ሄሜኒዮስ እና ፊልጦስ የሚባሉ ከዚህ በፊት ትንሣኤ ሆኗል ብለው ራሳቸው ስተው እነሱም በሕይወታቸው የተገለበጠ አቋም ይዘው ሌሎችን በመገልበጥ ላይ ያሉ ሰዎችን ሁኔታ ተመልክተን በዛ ሁኔታ ላይ እንዳቆምን ታስታውሳላችሁ። አንዳንዶቹ ትንሣኤ የለም ይሉ ነበር። ምክንያቱም አካላዊ ትንሣኤ ነፍስን የሚመርዝና የሚበርዝ ስጋዊም የሚያደርጋት በመሆኑ ትንሣኤ መሆን ካለበት የሚሆነው በመንፈስ ነው። ሞቱን በሚመስል ሞት ከተባበር ነው ትንሣኤውን በሚመስል ትንሣኤ ተባብረናል። ስለዚህ ኢየሱስ ክርስቶስ በተነሳ ጊዜ ወደ ሰማይ እንደሄደ ልክ እንዲሁ እኛም ስንጠመቅ ከእሱ ጋራ በትንሣኤ በመተባበራችን አካላዊ ትንሣኤ አይታሰብም። አካል ከትንሣኤ ጋር ከተቆራኘ ነፍስን ያረክሳል ከሚል የስህተት ትምህርት የመነጨ ነበር እና መጽሐፍ ቅዱስንም ጥቅስ ይጠቅሳሉ። ሮሜ 6:3 ብለን ያንን ተመልክተን ነበረ ያቆም ነው። ሐዋርያው ጳውሎስ ግን ከአንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ በመጥቀስ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ብሎ መልሰ ግልጽ ጥያቄ በመጀመር ሙግቱን ይጀምራል። በዛ ክፍል ውስጥ ሐዋርያው ጳውሎስ ለጠየቀው መልሰ ግልጽ ጥያቄ ጥልቀት ያለው ማብራሪያ ይሰጣል፣ መከራከሪያም ያቀርባል። እንደውም በሃይማኖት ቁሙ የሚል ማሳሰቢያ ለቆሮንቶሳውያን ይሰጣል። ሙሉውን ወንጌል እውነትን ሳይሸራርፉ የህይወታቸው መሰረት እንዲያደርጉ ማሳሰቢያ ሲሰጥ ታዩታላችሁ። በምዕራፍ 15 ከቁጥር 1 እስከ 12 አንደኛ ቆሮንቶስ ላይ እንደውም ከወንጌሉ የቀነሱ ያልተገባ ሙት እምነት እንዲኖራቸው ያሸመቁ ሐሰተኞችን በጽሑፉ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ በጥልቀት ሲያጋልጥ ትመለከቱታላችሁ።
ሥጋ ያለ ነፍስ፣ ሰው ያለ ልብ ሙት እንደሆነ ሁሉ የወንጌል አዋጅ ያለ ትንሣኤው ማዕከላዊነት ሙት ነው። የክርስቶስ ትንሣኤን የማያውጅ ወንጌል በድን ነው። ትንሣኤ የተካደበት ክርስትናም ሬሳ ነው። ልብ በሉ። የክርስቶስን ትንሣኤ የማያውጅ ወንጌል በድን ነው። ትንሣኤ የተካደበትም ክርስትና ሬሳ ነው። ስለዚህ ሐዋርያው ጳውሎስ በጥንቃቄና በብዙ መሰጠት በብዙ ኃይል ደጋግሞ የሚለው ነገር ሥጋ ያለ ነፍስ፣ ሰው ያለ ልብ ሙት እንደሆነ ሁሉ የወንጌል አዋጅ ያለ ትንሣኤው ማዕከላዊነት፣ ያለ ትንሣኤው እምብርትነት ሙት ነው። የክርስቶስን ትንሣኤ ማውጅ ወንጌል በድን ነው። ትንሣኤ የተካደበትም ክርስትና ሬሳ ነው። በዚህ ምክንያት በዚህ በአንደኛ ቆሮንቶስ ላይ የሄሜኔዎስንና ፊልጦስን ጉዳይ የሚመስል ነገር እያነሱ ጉባኤውን የከፋፈሉና ያመሱ ሰዎች በመኖራቸው ምናልባትም ጳውሎስ ለጢሞቴዎስ እነዚህ ሄሜኔዎስና ፊልጦስ ናቸው ለሰይጣን አሳልፌ የሰጠኋቸው ብሎ ደጋግሞ ለጢሞቴዎስ የሚያሳውቀው እሱ በአገልግሎት ከስፍራ ወደ ስፍራ ሲዞር ይሄንን ትምህርት እያስተማሩ ያውኩት ስለነበረ ለመጨረሻ ጊዜ ለጢሞቴዎስ ለማስተዋወቅ ሳይሆን አይቀርም። ጢሞቴዎስ እነዚህን ሰዎች በአካል አያውቃቸውም። ስለዚህ የሚያስተምሩትንም የሳተ ትምህርት ለማምከን የትንሣኤውን እርግጥነት ለማስረዳት 4 መከራከሪያ ያቀርባል። ይሄ እግረ መንገድ ነካ አድርገነው የምንሄደው ሐሳብ ነው። ትንሣኤ ገና ድሮ ሆኗል ለሚሉ ሰዎች፣ የአካላዊ ትንሣኤ የለም ለሚሉ ሰዎች ጳውሎስ በአንደኛ ቆሮንቶስ 15 ከ1 እስከ 34 ላይ 4 መከራከሪያዎች ያቀርባል። እነሱን ወጣ ወጣ ያሉትን ሐሳቦች ብቻ ነክተን እናያለን። የመጀመሪያው ታሪካዊ መከራከሪያ ወይም ሂስቶሪካል ኤቪደንስ ያቀርባል። ከምዕራፍ 15 ከቁጥር 1 እስከ 11 ታገኙታላችሁ። በግላችሁ አንብቡት። ሐዋርያው ጳውሎስ የጌታ ትንሣኤ ታሪካዊ እውነት ነው ይላል በዚህ ክፍል። በመቀጠልም በወንጌሉ የሚታወጀው የጌታ ትንሣኤ በብልሃት የተፈጠረ ተረት ሳይሆን በታሪካዊ ማስረጃ የተደገፈ ነው በማለት ይከራከራል። እነዚህ ማስረጃዎችን እንዲህ ሲል ይተነትናል። ጌታ ሞቶ ስለመነሳቱ የሚተርክ የጽሑፍ ማስረጃ አለ። እርሱ በአካል ያገኛቸው ደቀ መዛሙርትም የሰጡት ምስክርነት አለ። እንደገናም ሐዋርያው ጳውሎስ ራሱ የትንሣኤውን ጌታ በብርሃናዊ ክብሩ ማየቱ እሱ ሌላ ተጨማሪ ማስረጃ እንደሆነ በአጽንኦት ይገልጣል። ታሪካዊ ማስረጃን ፊተኛ አድርጎ ያቀርባል። ሲቀጥል አመክንዮአዊ ማስረጃ፣ አማርኛው ከበድ እንደሚል አውቃለሁ። አመክንዮአዊ ማስረጃ ስል ሎጂካል ኤቪደንስ ማለት ነው በእንግሊዝኛው። በምዕራፍ 15 አንደኛ ቆሮንቶስ ከቁጥር 12 እስከ 19 ይሄን ሐሳብ ትመለከታላችሁ። ተደጋጋፊና ተያያዥ የሆኑ የመከራከሪያ ሐሳቦችን በማቅረብ የሐሰተኞችን በራዥና መራዥ አመለካከት ይዋጋል። በምክንያትና በማስረጃ የተደገፈ እንደ ሰንሰለት የተያያዘ ጭብጥ በማቅረብ አማኞች እውነቱን እንዲገነዘቡ ያደርጋል። የመከራከሪያ ነጥቦቹንም ከስብከቱ፣ ከሰባኪዎቹ፣ ከተሰበከላቸው፣ በጌታ ሆነው ከሞቱት እንዲሁም ከከሃዲዎቹ ከራሳቸው ጋር በማያያዝ ያቀርባል። እዛ ጋር ክፍሉን ብታነቡት ምን ማለቴ እንደሆነ ግልጽ ይሆንላቸዋል። ከስብከቱ፣ ከሰባኪዎቹ፣ ከተሰበከላቸው፣ በጌታ ሆነው ከሞቱት
እንዲሁም ከከሃዲዎቹ ጋር በማያያዝ ይሄን ይናገራል። ምናልባት ይሄ ማለት ምን ማለት ነው? አጠር አድርጌ እዛ ላይ ባጭሩ የተናገርኩት ነገር ለአንዳንዶቻችሁ ግልጽ አይሆንም፣ ለመከታተልም ያስቸግራቸዋል። ከስብከቱ ስል ምን ማለቴ እንደሆነ ከቁጥር 12 እስከ 19 ያለውን ልብ በሉ። ከስብከቱ፣ ከሰባኪዎቹ፣ ከተሰበከላቸው፣ በጌታ ሆነው ከሞቱት እንዲሁም ከራሳቸው ከከሃዲዎቹ ጋር እነዚህን ሐሳቦች ጠምቄ ያወጣኋቸው ከቁጥር 12 እስከ 19 ያለ ነው። እናንተ በኋላ ልታነቡት ትችላላችሁ። አጠገባችሁ መጽሐፍ ቅዱስ መክፈት የምትችሉ ደግሞ ከፍታችሁ ልትከታተሉኝ ትችላላችሁ። አንደኛ ቆሮንቶስ 15 ላይ እንዲህ ይላል፣ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው። አሁን ስብከቱ የሚለውን ታያላችሁ። እምነታችሁም ደግሞ ከንቱ ናት። ከሰባኪው፣ ከስብከቱ፣ ከተሰበከላቸው ሰዎች ደግሞ እምነታችሁም ደግሞ ከንቱ ናት። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአት አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረጋችሁ ከሆነ ከሰው ሁሉ ይልቅ ምስኪን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን እያለ አመክንዮአዊ ሎጂካል የሆነ ኤቪደንስ ሎጂካል የሆነ አርጊውመንት ያቀርባል። ሂስቶሪካል አርጊውመንት፣ ሎጂካል አርጊውመንት ብቻ ሳይሆን ቲዮሎጂካል አርጊውመንት ስነ መለኮታዊ ማስረጃን ከቁጥር 20 እስከ 28 ያቀርባል። ከቁጥር 20 እስከ 28 እዚህ እንትኑ ላይ ምንድን ነው እሱ ፓወርፖይንቱ ላይ ያለው አንደኛ ቆሮንቶስ 15 ከ29 እስከ 34 ተደግሟል። ግን ከ20 እስከ 28 ላይ ብላችሁ ምናልባት ፒክቸር የምትወስዱ እንደዛ አስተካክሉት። ስነ መለኮታዊ ማስረጃው ከ20 እስከ 28 ላይ ነው። በሰውና በእግዚአብሔር መካከል የተፈጠረው አለመግባባት ምንጩ ምን እንደሆነ ካስረዳ በኋላ በእነዚህ 7 ቁጥሮች ውስጥ በጌታ ኢየሱስ አማካኝነት የፈረሰው ህብረት እንዴት እንደተቋቋመ ያስረዳል። ሞት በሰው በኩል እንደመጣ ትንሣኤም በሰው በኩል መጥቷል በማለት ሂደቱን ያሳያል። አዳም ያመጣውን ጣጣ ኋለኛው አዳም አስወገደው በማለት ማስረጃ ያቀርባል። በመሆኑም የጌታ ትንሣኤ በእርሱ ላመኑት የሚያስገኘውን ትሩፋት በማያሻማ መንገድ ገልጦ የጌታን ትንሣኤ የአማኞች ድል ማረጋገጫ መሆኑን ይገልጣል። ስለዚህ ልብ በሉ፣ ታሪካዊ መከራከሪያ፣ አመክንዮአዊ መከራከሪያ፣ ስነ መለኮታዊ መከራከሪያ፣ በመጨረሻ ተግባራዊ መከራከሪያን ኤቪደንስን ወይም አርጊውመንትን ያቀርባል። ከቁጥር 29 እስከ 34 ተግባራዊ መከራከሪያ ነው የሚያቀርበው። በዚያ ዘመን የነበሩ ክርስቲያኖችም ሆነ አረማውያን በየዕለቱ የሚያከናውኑት ልምምድ ነበረ። ይህ ልምምድ ሕያዋን ከሙታን ጋር በመተሳሰር የሚያደርጉት ከጥምቀት ጋር የተያያዘ ተግባር ነበር። ጳውሎስ ያን ነገር ምን እንደነበረ እቅጩን ሳይነግረን ስለ ሙታን የሚጠመቁ በማለት ብቻ ተግባራዊ መከራከሪያውን ያቀርባል። ሰዎች የማይነሱ ከሆነ ስለ ሙታን ተጠምቀው ትንሣኤ ወደፊት ያገኛሉ ብለው ያንን ተግባራዊ ልምምድ መፈጸማቸው በመሰረቱ ልክ አይደለም
ማለታችሁ ነው ብሎ እዛ ህብረተሰቡ በተግባር የሚለማመደውን ነገር ህዝቡንም ነውጥ እየፈጠሩ ለማሳት ችግር ያመጡትን ሰዎች ራሳቸውን በነውጥ ሲሞላቸው ተግባራችሁን የሚቃረን ነገር እያደረጋችሁ ነው ብሎ ተግባራዊ መከራከሪያ በማቅረብ ሐሳባቸውን ፉርሽ ያደርጋል። ስለዚህ ውድ ወገኖች የትንሣኤን እርግጥነት ጳውሎስ ሽንጡን ገትሮ የተከራከረው ትንሣኤን የማይቀበል ክርስትና በድንና ሬሳ መሆኑን አማኞች እንዲገነዘቡ አጽንዖት ለመስጠት ነው። የክርስቶስን ትንሣኤ ማውጅ ወንጌል በድን ነው። ትንሣኤ የተካደበትም ክርስትና ሬሳ ነው። ትንሣኤ ግን እርግጠኛ ነው። በመቀጠል ሐዋርያው የሚያነሳው ነገር ሐቁን በቦታው ሲናገር እናየዋለን። ስለ እውነት ስተው በማለት ይጀምራል። ጥመትን ማስወገድ የምንችለው በእውነት ነው። በእውነት ነው። ሐሳባቸውን ለማስረዳት ባላቸው ፍላጎት እነዚህ ሰዎች ከእውነት መስመር አፈንግጠው በተሳሳተ አቅጣጫ አምርተዋል። ለዚህ ነው ስለ እውነት ስተው ተብሎ የተተረጎመው ቃል ስቶኪዮ የሚባል ሲሆን የቃል በቃል ፍቺው ዓላማን መሳት ነው። እነዚህ ሰዎች ከእውነቱ አፈንግጠው ወጥተው በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እንደተገለጠው አንዳንዶች ከነዚህ ነገሮች ዞር ብለው ወደ ከንቱ ንግግር ተመልሰዋል። ምዕራፍ 6 ቁጥር 21ም ላይ እንደገና ይደግመዋል። አንዳንዶች ካመኑት መሰረታዊ እውነትና ከመሰረተ እምነት ወጣ ብለው ከእምነት ማፈንገጣቸውን ሲያስታውቅ እንዲህ ይላል። በምዕራፍ 6 ቁጥር 21 ላይ ባለፈው አላዛር በጥልቀት በስፋት እነዚህን ክፍሎች ዳሷቸዋል። ስለዚህ እነዚህ ሰዎች ከዶክትሪን አፈንግጠው የወደፊቱ ትንሣኤን መካዳቸው ስተታቸው ምን ያህል ስር የሰደደና የከፋ መሆኑን ያስገነዝባል። የዚህ ዕውቀት አለን ሲሉ የነበሩ አንዳንዶች ከእምነት ስተዋል እና ይህ ስህተት በአይሁዳውያንና በግሪኮች መካከል የተፈጠረ ስህተት ነው። የመጀመሪያዎቹ መቶ ክፍለ ዘመን አማኞች የነዚህ ስብስቦች ናቸው። እንደምታውቁት አዲስ ኪዳን ራሱ በግሪክኛ ነው የተጻፈው። ሰባኪዎቹ ደግሞ ራሳቸው በአብዛኛው ከጌታ ጋር የነበሩ አይሁዳውያን ናቸው። እነዚህ አይሁዳውያን ፈሪሳውያንና ሰዱቃውያን ተብለው ይከፈላሉ። ከእምነት አኳያ ሰዱቃውያን ትንሣኤ ሙታን የለም ብለው ያምኑ ነበር። ታስታውሳላችሁ ሙሴ አንድ ሰው ዘር ሳይተካ ቢሞት ቀጣዩ ወንድሙን ለማስታወስ ያችን ሴት አግብቶ ዘር ይተካለት ብሎ አስተምሮ ነበር። እኛ ዘንድ 7 ወንድማማቾች ነበሩ እና ሁሉም ዘር ሳይተኩ ሞቱ። ይችን ሴት ተራ በተራ አግብተዋት በትንሣኤ ጊዜ ለማን ትሆናለች ብለው ጌታ ኢየሱስን ያፋጠጡ መስሏቸው ጥያቄ ጠየቁ። ጌታ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሎ አስደነገጣቸው። ምክንያቱም እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። በትንሣኤ አማኞች እንደ መላእክት መሆናቸውን በሌላ ዲሜንሽን፣ በሌላ እይታ፣ በሌላ ሁኔታ፣ በሌላ ከባቢያዊ ሁኔታ ውስጥ መኖራቸውን አስረዳ። ስለዚህ ግሪኮቹ ደግሞ ቀደም ብዬ በቀደም እንደነገርኳችሁ ሰው አካላዊ ማንነት አለው፣ የማይዳሰስ ማንነት አለው። አካላዊው ማንነት መሬታዊ ነው፣ እርኩስ ነው። ብንጨቁነውም ሆነ ነፃነት ብንሰጠው ምንም አይፈይድም። ምክንያቱም እዚሁ ቀሪ ነው። ሰው ነፍሱ ከስጋው ስትለይ ነፍሱ ስቶኪዮ የሚባል
እምነት የነበራቸው አምላክ እሳታዊ ገጽታ ያለው ማንነት ነው። ከዛ ፍንጣሪ የመጣች ነፍስ በሰው ውስጥ ገብታ ሕይወት ሰጥታለች። ስለዚህ ሰው ሲሞት ያቺ ቅንጣት ወይም ፍንጣሪ ፍንካች ተመልሳ ወደ መጣችበት ወደ ምንጩ ትሄዳለች እና አካል ወደ መሬት ይሄዳል። የምትኖረው እሷ ነች ብለው ያስተምሩ ነበረ ግሪካውያን። ስለዚህ ነው እውን ዓለም መጪው ዓለም ነው፣ የማይታየው ዓለም ነው ትክክለኛው ብለው ያምኑ ነበር እና ለጳውሎስ የአይሁዳውያን ስብስብ ፈሪሳውያኑ ደግሞ በትንሣኤ ሙታን ቢያምኑም ነገር ግን ሕይወታቸው ይሄን ዓለም የሙጥኝ ያለና ስግብግቦች ገንዘብ ወዳዶች ነበሩ። ለምቾትና ለተድላ ቅድሚያ የሚሰጡ ነበሩ። መሞትን የሚፈሩ ሰዎች ነበሩ። ትንሣኤ ሙታን አለ መንፈስ አለ ብለው ቢሉም ያን ያህል የተሰጡ አልነበሩ። ስለዚህ ጳውሎስ በዚህ ስፍራ እመትን በእውነት ነበረ ያጋልጥ የነበረው። ሄሜኔዎስ እና ፊልጦስ እንዲሁም መሰሎቻቸው ትንሣኤ ቀድሟል ማለታቸውን መሳሳታቸውን መግለጥ ተገቢ እንደነበረ ስተውም የሚያናውጡ ሰዎችን ማግለል እምቢተኛን ማግለል ተገቢ ነበረ። ከነዚህ አሳቾች አማኞች ሁል ጊዜ የተረጋጉ እንዲሆኑ የተደናገሩትን ማረጋጋት፣ ደግሞም በምንጊዜም ቅሚያ ወይም ግርግር ባለበት ቦታ ሌባ አለ። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው፣ የትኛውም አይነት ሌባ። እነዚህ ሰዎች እምነትን አወዛጋቢ በሆነ ሁኔታ ሲሞሉ የተዘረፉትን ሰዎች በእውነት ማስታጠቅ ተገቢ ነው። ምንጊዜም እውነትን መቀማት ነው የጠላት ከፍተኛ የውጊያ ስልት። እውነትን የተቀማውን አማኝ ደግሞ የአገልጋይ ትልቁ ተልእኮ እውነትን ማስታጠቅ ነው። በእውነት ልባቸውን መሙላት ነው። ሊጠብቃችሁ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ እያለ የተናገረበት ዋናው ምክንያት አገልጋይ ሕዝቡን የሚጠብቅበት ዋናውና ትክክለኛው መንገድ የጽድቅ እውነት ነው። የአምላካችን ቃል ለዘላለም ጸንታ ትኖራለች። በዚህ ቃል አማካኝነት የሰዎችን ልብ ከጠበቅን በኋላ ከአካባቢው ብንሄድ የተውንላቸው ዘለቄታዊ ርስት ነው እና ጳውሎስ ምን ይላል? ወደ ቁጥር 19 ሲሻገር ጌታ ያውቃል ብሎ ይናገራል። አዲስ ሐሳብ ሲጀምር ሆኖም ቁጥር 19 ላይ ታገኙታላችሁ። ባለፈው ሳምንት ከ16 እስከ 19 ያለውን ሐሳብ ነው የተመለከተው። ሆኖም ጌታ ለእርሱ የሆኑትን ምን ያደርጋል? ያውቃል ብሎ ይናገራል። ጌታ ለሱ የሆኑትን ያውቃቸዋል። ማወቅ ብቻ አይደለም፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ብሎ ይናገራል። ጌታ ያውቃል። በጉና በጎቹ ይተዋወቃሉ ነው ባጭሩ። በጉና በጎቹ ይተዋወቃሉ። አዲስ ሐሳብ ሲጀምር ሆኖም ይላል። በአዲሱ መደበኛ ትርጉም ነገር ግን በሚል ሐሳብ ቀያሪ ቃል ማብራሪያውንና ማስጠንቀቂያውን ይቀጥላል። ጌታ ለእርሱ የሆኑትን ያውቃል። በትክክል ጌታ ኢየሱስ በጎቹን ስማቸውን ብቻ ሳይሆን ድርጊታቸውን ያውቃል። ቀደም ብለን በተመለከትነው ክፍል የአማኞችን አቋም ለማናጋት የተሰለፉ አማኞች ባደረጉት ፈተና ቤተክርስቲያንና ፍቅሯን የሚያዛባ ትርምስ ገጥሟት ነበር። ሁል ጊዜ የሐሰት ትምህርት በባህሪው የሚሰራው ስራ በአራቱ የሂሳብ መደቦች ይገለጣል ብለው ነበር አንድ የእግዚአብሔር ሰው በመጽሐፋቸው።
ጄሲ ራይል ይባላል። ጄሲ ራይል የሐሰት ትምህርት መደመር ነው ብሏል። በእውነቱ ላይ ያለማቋረጥ መከመር ማለት ነው። ገድልን፣ መልክዕን እና ድርሳንን በላዩ ላይ የሌለ ነገር በማያቋርጥ መንገድ መከመር ነው። እሱ መደመር ነው። የሐሰት ትምህርት መቀነስ ነው። የክርስቶስን ክብር እንደ መቀነስ። አምላክ አይወልድም፣ አይወለድም። እኛ እግዚአብሔር ከማርያም ጋር ሌሎቹ ሰዎች እንደሚያስቡት ባለ መንገድ አይደለም። ረቂቅ ነው የሐሰት ትምህርት እና ሐዋርያው በዚህ ስፍራ ጌታ የእርሱ የሆኑትን ያውቃል። በሐሰት ትምህርት ሁል ጊዜ አንድ አካባቢ ሲነሳ በጎቹን ያተራምሳቸዋል፣ በጎቹን ይከፍላቸዋል። መደመር ነው፣ መቀነስ ነው። ከዛ በኋላ የሐሰት ትምህርት ማባዛት ነው፣ ስህተትን ማራባት። ስህተትን ማራባት ብቻ ሳይሆን ውሎ አድሮ የመደመሩ የመቀነሱ የማራባቱ ስራ አካሉን ይከፍላል። ስለዚህ አካሉ እንዳይከፈል ሐዋርያው ጳውሎስ እውነትን ያለማቋረጥ ያውጃል። በጉና በጎቹ ይተዋወቃሉ። ጢሞቴዎስ የደከመባቸውን ሰዎች በአመፅ ተስበው የማይገባ አቋም ሲኖራቸው ለአገልጋዩ የልብ ስብራት የሚሆን ጉዳይ መሆኑ አይካድም። የለፋንባቸው ሰዎች ሐሰት መጥቶ ጠርጎ ሲወስዳቸው ማንኛችንም ምቾት ይሰማናል ብሎ ማሰብ ተላላነት ነው። ተላላነት ነው። የእግዚአብሔር ሰው ምንጊዜም በሐሰት ትምህርት ውስጥ ሰይጣን የሚያደርገውን ነገር ተረድቶ ትክክለኛውን መንፈሳዊ አቋም መውሰድ አለበት። ልቡን ጳውሎስ የሚደግፈው እዚህ ጋር የበለጠ በጥልቅ የሆነ ሐዘን አትዘን፣ ጌታ ለራሱ የሆኑትን ያውቃቸዋል። ጢሞቴዎስ ለጳውሎስም ያልታዩ በጌታ ፊት ገሃድ የሆኑ አማኞች በጽነት ቆመው አሉ እና ተረጋጋ ነው የሚለው ሐዋርያው ጢሞቴዎስን። ፈታኝ ወቅት ሲመጣና ይቆማሉ የተባሉ ሲንሸራተቱ አይቆሙም የተባሉ እውነትን ይዘው ሲሞግቱ ሊታዩ መቻሉን ገሃድ ያደርግለታል። ሰው ያልደረሰባቸው ከዋክብቶች ወይም ለሰው አቅም ተፈልፍለው ያልወጡ የከበሩ ማዕድኖች እንደሚኖሩ ሁሉ በጌታ ዘንድ የታወቁ የእርሱ ልጆች የኛ ቤተሰቦች የሆኑ የመንግስቱ አባላት አሉ። ተረጋጋ፣ ጌታ ለሱ የሆኑትን ምን ያደርጋል? ያውቃል ይለዋል። እግዚአብሔር በፍቅሩ በልጁ ሞት ለእርሱ ያደረጋቸውን ማወቁ የሚደንቅ አይደለም። ጌታ የእርሱ የሆኑትን የሚያውቀው በመዋጀቱ ዓለም ሳይፈጠር ከአብ በተሰጡት ሁኔታ ነው። በመንፈስ በማተሙ ያውቃቸዋል። ወደ እርሱ ፊታቸውን በማዞራቸው በማመናቸው ለእርሱ ባላቸው ፍቅር በአገልግሎታቸው እርሱን አምነው በተቀበሉት መከራቸው እንዲሁም እርሱ ያለማቋረጥ በመጠባበቃቸው ጌታ ለእርሱ የሆኑትን ያውቃል። ባይታዩም አይረሱም፣ ቢገፉም ደግሞ የእርሱ የሆኑት አይጠፉም ብሎ ያረጋገዋል። ስለዚህ እነዚህ ምን ጌታን ያወቁና በጌታ የታወቁ ይራቁ፣ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት ቆሟል። የማይነቃነቅ የእግዚአብሔር መሰረት ጸንቶ ቆሟል ብሎ ያወቁ ይራቁ ይላል። የጌታን ስም የሚጠራ ከአመፅ ለመራቅ ከጌታ ጋር መተዋወቅ ቀዳሚ ነው። ወንጌሉን ሰምቶ ፊቱን ወደ ጌታ ላዞረው ብርሃን በርቷል። እውነት ተገልጧል። እውነት ተገልጧል። ማወቅ ምን መራቅ፣ ከአመፅ መራቅ ልባዊ መታዘዝን የምናሳይበት ተግባራዊ ምላሽ ነው። ጌታን መጥራት ከአመፅ መራቅ ካላስከተለ ከጌታችን ጋር ያለው ግንኙነት ጤና ነው ማለት አይቻልም። ምክንያቱም ክርስቶስን መጥራትና
ከአመፅ መራቅ ሊነጣጠሉ የማይችሉ ጉዳዮች ናቸው። በተለምዶ እንደምንለው የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ያለ አንዱ ጤንነቱን ገሃድ አያደርግም። አውቄያለሁ ብሎ ከአመፅ አለመራቅ የሚባል ነገር ሊኖር አይችልም። ልክ ከሳንቲሙ አንደኛውን ስጠኝ ማለት እንደማይቻል ሁሉ ማለት ነው። ገብቷቸዋል? ብዙ ጊዜ ሳንቲሞች ሰውና ሌላ ባህሉ ያከበረው ስዕል ነው ያላቸው። ፊትና ኋላው አይነጣጠሉም። እንደው ፊቱን ስጠኝ ኋላው ይቅርብኝ አይባልም። ሳንቲም ስጠኝ ሲባል ያወቁ ይራቁ። መመለስ ወደ መቀደስ ማምጣት አለበት እና መከተል ደግሞ መምሰልን መጋበዝ አለበት። ያወቁ ምን ማወቅ ምን መራቅ ነው። መመለስ መቀደስ ወደ መቀደስ ነው። ወንጌሉን ስንሰማ ቀኝ ኋላ ዙር ብለን 180 ዲግሪ ነው። ከነበርንበት አንድ ጫፍ ወደ ሌላኛው ጫፍ ነው። ጳውሎስ እዚህ ጋር የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ብሎ ይናገራል። እንዲሁም በአዲሱ ትርጉም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማህተም ያለበት ይላል። ያወቁ ምን ያርጉ? ይራቁ። ስለዚህ ጢሞቴዎስ የማያሳፍር ሰራተኛ መሆኑን በማሳወቅ እንዲተጋ እንደተመከረ አማኞች እንዲሁ ጌታቸውን የሚያሳይ ባህሪ በተግባር እንዲገልጡ ይመከራሉ። በቆሸሹ ወይም ባልጸዱ ዕቃዎች መጠቀም አንፈልግም ብዙዎቻችን። ልክ እንዲሁ ከቁሻሻ ጋር ንክኪን የሚፈጥር ሁኔታ መሸሽ ተገቢ ነው። አለበለዚያ መበከል አይቀሬ ነው። ለጥንቃቄ መነጠል ተገቢ የሚሆነው መበከል የሚባል ነገር ስላለ ነው። በማይመች አካሄድ አትጠመዱ ማለት በማስተዋል የተሞላ ምክር ነው። ያወቁ ይራቁ። ማወቅ መራቅ ነው። መመለስ ወደ መቀደስ ሊመራን ይገባል። ጌታን መከተል ወደ መምሰል፣ እርሱን ወደ መምሰል ሊመራን ይገባል። በመታዘዝ ህይወታችን ሊታይ ይገባል። ከዛ እውነት ዘላቂ መሆኑን ይነግረናል። እውነት የማይነቃነቅ የእግዚአብሔር መሰረት ጸንቶ ይኖራል። የተደላደለው የእግዚአብሔር መሰረት ቆሟል። እዚህ ጋር ስለ ግንባታ ስለ ህንፃ አይደለም፣ ስለ ሰዋዊ ሰማይ ጠቀስ ህንፃ አይደለም፣ ስለ እያንዳንዳችን እና ከእውነት ጋር ስላለን ግንኙነት ነው። እውነት ጊዜያዊ አይደለም። በተፈጥሮ እውነት የሆነ ነገር በሙሉ እስከ መጨረሻው እውነት እንደሆነ መዝለቁን አብዛኞቻችን እንረዳለን። እኔ ስታዩኝ ከተወለድኩ ጊዜ ጀምሮ ጥቁር ነኝ፣ ዛሬም ጥቁር ነኝ። የእሳት አደጋ ደርሶብኝ ወይ ለምጽ ይዞኝ ፊቴን የሚቀይር ጤናን ያዛባ ነገር ካልመጣ ቀለማችን ከልደት እስከ ሞት ይዘልቃል። 2 ሲደመር 2 ቻይናም 4 ነው፣ ራሽያም 4 ነው፣ ምዕራቡ ዓለምም 4 ነው። እውነት በባህሪው ዘላቂ ነው። ዘላቂ ነው። ማስገንዘብ የፈለገው ከሐሰተኛው ትምህርት ጊዜያዊና ጭንጋፍነት ጋር ሲወዳደር ትክክለኛው የወንጌሉ እውነት የጸና ነው ማለቱ ነው። እውነት ቋሚ እንጂ ታራሚ አይደለም፣ ዘላቂ ነው ምንጊዜም። ሐሰተኛነት ግን ጊዜያዊ ነው። የእግዚአብሔር መሰረት የማይናወጥና ዘላቂ ነው። የሐሰት መምህራን ለሚወክሉት አሳችና በክህደት የተሞላ ተቃርኖ ነው። እውነትን ከመበረዝ እንዲጠበቅ ጥንቃቄና እውነትን መሰረት ማጥበቅ ተገቢ መሆኑን ጳውሎስ ለጢሞቴዎስ ደጋግሞ ያስገነዝበዋል። የእነዚህ ሰዎች ማፈንገጥ የጢሞቴዎስንም ሆነ የእርሱን አጋሮች ማናወጥ የለበትም። ምክንያቱም የቆሙት በተደላደለው መሰረት በእውነቱ ላይ ነውና። እውነት ባህሪው ታዳጊነት ነው። እውነት አርቲፊሻል አይደለም።
አርቲፊሻል ወርቅ ቢመስልም እሳት ሲመጣ ይጋለጣል። ወገኖች፣ የሚያብለጨልጭ ሁሉ ወርቅ አይደለም። እናስተውል። የሐሰት ነገሮች በሙሉ ጽናት የላቸው። ተኩላ በግ መምሰል ቢሞክርም ስጋ ሲመጣ ይታወቅ። ለበግ ስጋ ምግቡ አይደለም፣ ለተኩላ ሳር ምግቡ አይደለም። በሚመገቡት ሁኔታቸውና በሚወስዱት አቋማቸው ይታወቃሉ። ሐሰት በባህሪው አውሬነት ነው። አውሬነት ነው። ጳውሎስ የኤፌሶንን ቤተክርስቲያን መሪዎች ሰብስቦ 3 ዓመት ከ6 ወር በእንባ እንዴት እንዳስተማርኳችሁ ካለ በኋላ ለመጨረሻ ጊዜ የተናገረው ነገር በጣም ልብ የሚነካ ነበር። እነሱም ሲለያዩ ዳግም ፊቴን አታዩም ሲላቸው ልባቸው ተነክቶ በለቅሶ የተሞሉት የተናገረው ቃል እጅግ በጣም ጠንካራ ነበር። እንዲህ አለ፣ ከሄድኩ በኋላ ለመንጋው የማይራሩ ጨቋኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ተደብቀዋል፣ አድፍጠዋል። ወገኖቼ፣ ሐሰተኞች ትልቁ የህይወት ግባቸው መንጋውን ማብላት ሳይሆን መንጋውን መብላት ነው። ደስታቸው መንጋውን በመመገብ ሳይሆን መንጋውን ራሱን በመመገብ ነው ደስታቸው። መንጋውን ማብላት ሳይሆን መንጋውን መብላት ነው፣ መዋጥ ነው። መንጋውን መመገብ ሳይሆን መንጋውን መመገብ ነው ስራቸው። ይሄንን በደንብ በዘመናችን ታያላችሁ። ጥቂት ህልም ፈቶላችሁ በህልሙ እንዲሰራ ፈውሱ እንዲሰራ አምጪ አምጣ የሚሉ በየቦታው አድራሻቸው የማይታወቁ የምትደውሉላቸው ሰዎች ባህሪያቸው ይኸው ነው። ራሳቸውን መጥቀም ነው። ሐሰተኞች ምንጊዜም የታወቀ የማንነታቸው መግለጫ መንጋውን ማብላት ሳይሆን መንጋውን መብላት ነው። ሐዋርያው ጳውሎስ እና ከእርሱ ጋር የተሰለፉት ግን እነዚህ እጆቼ ለእኔና ከእናንተ ጋር ላሉት እንዳገለገሉ ታውቃላችሁ። ይሄንን ስል አገልጋይን መደገፍ ስህተትነት አለው ብዬ አላልኩም። ያልኩትን ስሙኝ፣ ያላልኩትን አትስሙኝ። የሚያበራየውን በሬ አፉን አትሰር። በተደራጀ የቤተ ክርስቲያን አሰራር ውስጥ መንጋውን በብዙ ጥንቃቄ የሚደግፉና የሚያንጹት መደገፋቸው ችግር የለውም። እዛው በዛው ግን እኛን በቁማችን መግፈፍ የሚቀናቸውንና የሚናጠቁትን ነው በዚህ ቦታ ላይ ማንሳት የፈለግኩት። እውነት ዘላቂ ነው፣ የተደላደለ ነው፣ ጸንቶም ይኖራል። ባጭሩ ይኸው ነው። ወደ ዛሬው ሐሳቤ ልሂድ። ቁጥር 20 እና 21ን የባላደራው ተግባር በህይወት ቁጥር 20 እና 21ን ነው የምናየው ባሉን ጥቂት ጊዜያቶች። እነሱን ቶሎ ቶሎ ከቨር ለማድረግ እሞክራለሁ። እንዲህ ይላል፣ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ውድ ወገኖቼ፣ ሐዋርያው ጳውሎስ እዚህ ጋር በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል። ከነዚህ አንዳንዶቹ ለከበረ ሌሎቹም ላልከበረ አገልግሎት ይውላሉ። እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ቢያነጻ ለክቡር አገልግሎት የሚውል የተቀደሰ ለጌታውም የሚጠቅም ለመልካም ስራም ሁሉ የተሰናዳ ዕቃ ይሆናል ብሎ ይናገራል። ወገኖቼ፣ የባላደራው አቋም በግላዊ ህይወት ውስጥ ያለማቋረጥ ንጽህናን መለማመድ ነው። በህይወታችን የባላደራው አገልግሎት ምንድን ነው? በህይወት ነው።
በሕይወቱ ውስጥ የሚያደርገው ቀዳሚ ነገር ንጽሕና ይባላል። ሐዋርያው ጳውሎስ በዚህ በባላደራው አገልግሎት ውስጥ እውነትን በምሳሌ የመግለጥ ጸጋ ተሰጥቶታል። ስዕላዊ የሆኑ ምሳሌዎች ያነሳል። ብዙ ጊዜ የተዋቡ ፎቶግራፎቻችንን በሚስማር ላይ አንጠልጥለን እንዲታዩ እንደምናደርግ ሁሉ ሚስማሩ ከፎቶው ከበለጠ የምታዩት ሚስማሩን እንጂ ሊታይ የተፈለገውን ስዕል አይደለም። አንዳንድ ስዕሎች አንዳንድ ጊዜ እውነቱን ይጋርዳሉ። ከሰማነው ስብከት የተሰጠውን ስዕላዊ ምሳሌ ወይም ነገርን ለማብራራት የሚያስፈግግ ወይ የሚያስደነግጥ ሰባኪው ያመጣው ምሳሌ ልባችን ውስጥ ይቀራል። ግን ሰባኪው ምሳሌ ሲያመጣ ማጉላት የፈለገው እውነቱን ነው። ልባችን ውስጥ ለዘለቄታው ተሰቅሎ እንዲቀር ነው። አንዳንድ ጊዜ በ18 ቁጥር ሚስማር ፎቶ ብትሰቅሉ ሰው ቀደም ብሎ የሚያየው ያንን ዱላ የሚያህል ሚስማር ነው እንጂ ፎቶውን አይሆንም። ትንንሽ ሚስማሮች ከኋላ ሆነው ትልልቁን ፎቶ ያሳያሉ። ጳውሎስ በዚህ ምዕራፍ ውስጥ 7 ስዕሎች ያመጣል። ከቁጥር 1 እስካሁን እስካየነው እስከ 26 ቁጥር፣ ከ24 እስከ 26 ያለውን ምሳሌ ለሚቀጥለው ሳምንት አቆየዋለሁ። ሰባተኛው ከ23 እስከ 26 መጀመሪያ ቁጥር 1 እስከ 2 ላይ ባላደራን ያነሳል። ቁጥር 3 እና 4 ላይ ወታደር ይላል። ቁጥር 5 ላይ አትሌት ይላል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም፣ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ይላል። በጨዋታ የሚታገል እንደሚገባ አድርጎ ባይታገል ብሎ የአትሌቱን ዲሲፕሊን። ቁጥር 6-7 ላይ የሚደክመው ገበሬ ፍሬውን ከሚቀምሱት ፊተኛ ሊሆን ይገባል ይልና ባለፈው ሳምንት ወይም ከ2 ሳምንት የማያሳፍር ሰራተኛ፣ ዛጋ ሰራተኛ የሚለው ቃል ባለፈው ሳምንት እንደተናገርን የማያሳፍር ሰራተኛ ማለት በምሳሌነቱ በትጉነቱ የሚታወቅ። ከቁጥር 19 እስከ 22 ዛሬ ያየነው ስለ ዕቃ ስለ መሳሪያ ያነሳል እና ከ20 እስከ 21 ያለውን በዚህ ክፍለ ጊዜ በትልቅ ቤት ብሎ ይጀምራል እና ጳውሎስ እንደ ጌታ ኢየሱስ በምሳሌ ማስተማር ይወዳል። ምሳሌውና እኛ ግንኙነት አለ። ሰው ማመን ቀበሮ ነው አለች ቀበሮ ብለን ስንል ጉዳዩ ስለ ቀበሮዋ አይደለም። የትኛዋ ስልጡን ቀበሮ ናት አፍ አውጥታ እንዲህ ብላ የተናገረችው? ቀበሮና እኛን በማገናኘት እኛ ብንናገረው ጉድ የሚያፈላብንን ነገር ቀበሮዋ አለች ብለን እንናገራለን እና ሰውየው አንበሳ ነው ስንል 4 እግሮች ያሉት ማለት አይደለም። ሴትየዋ ነብር ናት ብለን ስንል በምሳሌው ማስተላለፍ የምንፈልገው ነገር አለ። ጳውሎስ እዚህ ቤት ውስጥ ስላሉ ቁሳቁሶች ማንሳት አይደለም ፍላጎቱ። በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እዚህ ቦታ ላይ ሐዋርያው ጳውሎስ በመጀመሪያ አንድ ትልቅ ቤት ብሎ የሚያነሳው በቅዱስ ቃሉ ቤተክርስቲያን አንዳንድ ጊዜ የእግዚአብሔር ቤት ተብላ ተጠርታለች። ይህ አጠራር በአንደኛ ጢሞቴዎስ 3:15 ላይ ተገልጦ እናያለን። በዚህ ስፍራ ትልቅ ቤት ተብሎ የተጠራው አውዱ ለቤተክርስቲያን የዋለ አባባል መሆኑን እንረዳለን። ቀደም ያሉ ቁጥሮችም ያንን ነው የሚያሳዩት። የእግዚአብሔር የሚሉ ሐሳቦች የእግዚአብሔር ማደሪያ በአንደኛ ጢሞቴዎስ ተጠቅሶ የምናየው ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ቤት የሚሉ ሐሳቦች አሉ። ስለዚህ ትኩረታችን መሆን የሚገባው ስለ ግለሰቦች መኖሪያ ቤት ሳይሆን በእግዚአብሔር ቤት ውስጥ ስላለ ድርጊትና ክንዋኔ ነው። ይሄ ለክፍሉ ተአማኒ አተረጓጎም ነው።
ቀጥሎ ለዕቃዎቹ ምሳሌነት እናነሳለን። የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል። እነዚህ መሳሪያዎች በብዙ ቁስ ሲጠቀሱ እንጂ የሚናገሩት ሕያዋን በምርጫቸው በሚፈጽሙት የዕለት ተዕለት ተግባር ነው። አማኞች ሁሉ የአንዱ ጌታ ልጆች ናቸው። ሁሉም ልጆች ለወላጆቻቸው እኩል እንደሆኑ ሁሉ ጌታ ያዳናቸው ልጆቹ በክብርና በውርደት በሚጠቅምና በማይጠቅም ይከፈላሉ ብሎ ማሰብ አስቸጋሪ ይሆናል። ነገር ግን እዚህ ጋር ዕቃዎቹና ምሳሌነታቸው የውርደት ልጅ የክብር ልጅ አይደለም። በአብዛኛው ልብ እንድንል የሚያስፈልገው ንጽጽሩ ከመጠቀሚያነታቸው አኳያ፣ ከተፈላጊነታቸው አኳያ፣ ከማንነታቸው አኳያ አይደለም። በማንነታችን ሁላችንም የጌታ ልጆች ነን። ከኩነኔ ነፃ የሆነን የምንለያየው ግን አስታውሱ ከሆነ ደጋግሜ እንደስማችሁ እንድትይዙት ከመድረክም በግል ግንኙነትም ያለማቋረጥ ሳይደክመኝ የማሳስባችሁ ነገር ልዩነታችን ወገኖቼ ዕቃዎቹ ምን እንደሚናገሩ ልብ እንድንል እዚህም ጳውሎስ የሚያሳስበን ልዩነታችን ከጽድቅ ጋር አይደለም። ገብቷችኋል? ድነት 3 ፈርጆች አሉት ተባብለናል ከዚህ በፊት። ድነናል። ትናንት ያደረግነው ነገር ሁሉ የተተወልንና የተሰረዘልን ክርስቶስን በማመናችን ነው። ልጆቹ ሁላችንም ሆነናል። ድነናል። እየዳንን ነው። እንድናለን። አማኝ ስጋዊና መንፈሳዊ ተብሎ የሚለይበት ቦታ ያለው በአሁኑ ዘመን ሕይወቱ ውስጥ ጌታን ለመምሰል በሚያደርገው ግስጋሴ ነው። እየዳንን ነው። የአማኞች የልዩነት ደረጃ ያለው ያዳናቸውን ጌታ ለመምሰል በሚያሳዩት ተግባራዊ እርምጃቸውና በመሰጠት አቋማቸው ነው። ወይም ለጌታ ለመለየት ቅድስናን በተመለከተ በሚወስዱት አቋም ነው። ለስጋቸው የሚያደሉና በስጋቸው ቁጥጥር ውስጥ ለመኖር የፈቀዱ የውርደቱ መንገድ ላይ ይገኛሉ። ቃሉና መንፈስ ቅዱስ በሚመራቸው መንገድ ለመኖር የመረጡ ያንንም ተከትለው የሚሄዱ ራሳቸውን የተገሩና የታነጹ የመልካም ባህሪ መገኛ ሲሆኑ የሌሎችን ትኩረት የሚስቡ ብቻ ሳይሆን ጌታን የሚያስከብር ማንነት አላቸው። ጳውሎስ እንዲህ አይነቱን ተለዋዋጭ ወይም ዘይቤያዊ አነጋገር በአንደኛ ቆሮንቶስ 3 ላይ ይናገራል። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳር ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። ለጌታ በመሰጠት ከምንኖረው ኑሮ ጋራ ነው የተያያዘው። ዕቃዎቹ በየትኛውም መመዘኛ አይጠቅሙም የሚል ድምዳሜ አልተሰጠም። ይልቁንም ጉዳዩ ያለው በተግባር ላይ የሚውሉበትን ማንነት ውስጥ ወይም ውስጥን ከመገንባት ጋር ተያይዞ መገለጡ ነው። ቋሚ፣ ዘላቂ፣ በጎ ተጽዕኖን የሚያመጡ ባህሪያት ለመንፈሳዊ ስራና ተግባር ከሚውሉበት ሁኔታ ጋር ተያይዞ መገለጡን ልብ እንድንል ሐዋርያው ያውጃል። በእነዚህ ምሳሌዎች ላይ ያለው አማኞች ለጌታ በንጽህና ሕይወታቸው የሚወስዱትን አቋም ነው። ልዩና በስጋዊና በመንፈሳዊ ክርስቲያን መካከል ያለው እውነታ ለመግለጥ የዋለ ነው ቢባል ግምቱ ወደ ልክነት ይቀርባል። በእግዚአብሔር ማደሪያ ውስጥ ወገኖቼ ንጽጽሩ በአብዛኛው ከዕቃዎቹ ጠቀሜታ ጋር የተያዘ ገጽታ አለው። ሰዎቹና ዕቃዎቹ የአማኞቹን ባህሪና መንፈሳዊ ብስለት የሚናገሩ ናቸው።
ያልከበሩ ዕቃዎች በብሉይ ኪዳን ለምሳሌ ብለን ብንል ከአገልግሎት አኳያ ነው። ታስታውሳላችሁ? ቃየን አምልኮ ቦታ ላይ ከአቤል ጋር ነው የተሰለፈው። ሁለቱም እግዚአብሔርን አምላኪዎች ናቸው። ወገኖቼ እግዚአብሔርን ለማምለክ ወደ አምልኮው ስፍራ መሰዊያው ጋር ሄዱ። አንደኛው መልካም ነገር አላደረገም። እንዳላደረገ የምናየው መልካም ብታደርግ ፊትህ የበራች አይደለችም ወይ? ወንድሙን ለመግደል ከማሰቡ በፊት ተጠንቀቅ፣ ኃጢአት በደጅህ ታደባለች ተብሎ ተነግሮታል። ወገኖቼ ያልከበሩ ዕቃዎች በአብዛኛው ከጠቀሜታቸው ጋር ሳይሆን ከንጽህና ጋር የተያያዘ ገጽታ አላቸው እና ከሰው ጋር የተያያዙ መሆናቸውን እንድታዩ ነው። በአዳምና በሔዋን ቤት ቃየን የሚባል ነበረ። ወገኖቼ በኖህ ቤት ደግሞ ካም የሚባል ነበረ። በአባቱ መዋረድ ተደሳች የሆነ ተራቢ የሆነ ፌዘኛ የሆነ ሴምና ያፌት ግን የአባታቸውን ኀፍረት ለማየት አልደፈሩም። ንጹህ ዕቃዎች እንደሱ ናቸው። ይሄንን ከማየት ዓይኔን እከለክለዋለሁ ብለው ወደ ኋላቸው ሄደው የአባታቸውን እርቃን ሸፍነው። ወገኖች አባቱ ከነቃ በኋላ ከስካሩ አሁን የሰካራም እርግማን ይደርሳል። ወላጆቻችን ላይ በንቀትና በሐኬት የምናደርገው ነገር እግዚአብሔር ምሕረት ካላደረገልን በስተቀር ወላጆቻችንም በባርኮት ካልደገፉን በስተቀር በሕይወታችን አበሳ ያመጣል። ለዚህ ነው በምድር ላይ መልካም እንዲሆንልህ ዕድሜህም እንዲረዝም አባትና እናትህን አክብር። ከነዓን እርጉም ይሁን ነው ያለው። ካም እርጉም ሁን አላለው። ለምን? በውስጡ ያንን ስቃይ እንዲያየው የአባቱን ኀፍረት እንዲያይ። ከዛ በኋላ ከነዓን ምን ያህል አስጠያፊ እንደሆነና ምድሪቱ የተፋው ሰው እንደሆነ ከነዓናውያንም ከምድራቸው ተተፍተው የሄዱ መሆናቸውን የብሉይ ኪዳንን ታሪክ ስታጠኑ ታገኛላችሁ። ዕቃዎቹ ከንጽህና ጋር የተያያዙ ናቸው። አካን ልጨምርላችሁ። የእግዚአብሔር ሕዝብ ወደ ተስፋው ምድር እየገሰገሰ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ እየተባለ በተመከረበት ሁኔታ ውስጥ የእሱ ዓይኖች እርም ላይ አረፉ። አየው፣ ተመኘው፣ ወሰድኩ አለ። የብዙዎቻችንን መፈክር ያስተጋባ። ሰነፍ ሰዎች ልባቸው ሲረታ ምን ላድርግ አቅም አጣሁ አልቻልኩም ይላሉ። አካን እስራኤልን አዋረደ፣ ቤተሰቡን አስወገረ። የውርደት ዕቃ። ወገኖቼ ሰዎቹና ዕቃዎቹ ትይዩ ሆነው የምናያቸው ከንጽህና አኳያ ነው። ዕቃው ንጹህ ቢሆንም እንኳ አገልግሎቱን በምናውቀው ዕቃ ለመመገብ በጣም ከባድ ነው። ትዝ ይለኛል በአንድ ወቅት ገጠር አካባቢ ሄደን ፖፖ እኛ አገልግሎቷን የምናውቀው ኢትዮጵያ ውስጥ አልቤርጎ ያደራችሁ ሰዎች ኢንሃውስ የሆነ እንትን ከሌለ ፖፖ ያቀርቡላችኋል። ይሄ በፕላስቲክ የሆነው ሰዎቹ ገጠር ያሉት የሚጠቀሙት ለነሱ ከድስቱ ላይ ወጥ መጨለፊያ ነው። የወጥ ሳህን ማቅረቢያ አድርገው ነው። ከተማ ያለው አገልግሎቱ ለነሱ ጭንቅላታቸውም ውስጥ አይመጣ፣ ትዝም አይላቸው። ግን ዕቃው ለምን እንደሚውል የምናቅ ሰዎች ግን በዛ ወጡ ከድስቱ ሲመጣ በየትኛውም መንገዱ ወደ ጉሮሯችን መሄድ አልሆነለትም። ስለዚህ እንኳን የተበከለ ዕቃ ሌላ ቦታ አገልግሎቱ
ደስ የማይል የሆነ ነገር ስናይ ውስጣችን እንደሱ አይነት አተራማሽ ስሜት ይመጣል። እዚህ ቦታ ላይ ሐዋርያው የከበሩና ያልከበሩ ዕቃዎች ብሎ የሚያነሳው ከሰዎች ጋር የተያያዘ ገጽታ አለው። ያልከበሩ ዕቃዎች በአዲስ ኪዳን ሌላ 3 ላንሳላችሁና ልጨርስ ለዛሬው። ሄሜኔዎስ እና ፊሊጦስ ትንሣኤ ሆኗል እያሉ ምዕመናንን የገለበጡ እንዴት ሆነው ነው ለእግዚአብሔር የከበረ ዕቃ የሚሆኑት? እነዚህ ሰዎች በእግዚአብሔር ቤት ውስጥ ሆነው የሳተ ከመስመር የወጣ ምዕመናንን ወደ ነውጥ የሚመራ ተመርዘው የሚመርዙ ተበርዘው የሚበርዙ ናቸው። እነዚህ በእግዚአብሔር ቤት የበቀሉ አረሞች ናቸው። እነዚህን መንቀል እንጂ የሚዘሩትንም እየተከታተሉ መንቀል እንጂ እነዚህ ሰዎች ለጌታ መጠቀሚያ ናቸው ብሎ ማሰብ አስቸጋሪ ነው። ዴማስ ጸሎት ቤት ውስጥ የነበረ ወንድም ጳውሎስ የአሁኑን ዓለም ወዶ ትቶኛል ይላል። እስክንድሮስ ከፋብኝ፣ ከሱ ተጠንቀቅ ይላል። ወንድም ነበር። በእስያ ያሉት ሁሉ ፈቀቅ ብለዋል። ዕቃዎቹ ንጽሕና እየጎደላቸው ከጌታ ፈቃድና ሐሳብ የወጣ ነገር ሆነዋል። ስለዚህ እኛ ራሳችንን ማንጻት ይገባናል። ለሁላችን የተደረገ ጥሪ ማንም ራሱን ምን ቢያነጻ ይላል። ንጽሕና ጌታን መቅረብ ነው። በአንዱ መንገድ ወደ ጌታ ፊት ስንመጣ በንስሐ እንታጠባለን። በጌታ ብርሃን ፊት ሆኖ ሰው ራሱን ማየት ላይችል አይችልም። ወይም ደግሞ ንስሐ ለመግባት እድል ያገኛል፣ ይወቀሳል በጌታ ፊት። ንጽሕናችን የሚጨምረው ወደ እግዚአብሔር በመቅረብ ነው። እጠበኝ ከበረዶም ይልቅ ነጭ ሆናለሁ አለ ዳዊት። እግዚአብሔር ከወቀሰው በኋላ በሂሶጵ እርጨኝ እነጻማለሁ፣ ቀን ብቻ በደልኩ። እግዚአብሔር እየወቀሰን ንጽሕናችን ይጨምራል። መንፈስ ቅዱስ ይወቅሳል እንጂ አያሳጣም፣ ይገስጻል እንጂ አያጋልጥም። እና በእግዚአብሔር ፊት በተስተካከለ አቋም ውስጥ እንድንሆን ያደርጋል። ንጽሕና ጌታን በመቅረብ ብቻ ሳይሆን ንጽሕና ብክለትን በማራቅ ይሆናል። ነጭ ልብስ ለብሰን ጥላሸት ላይ ሄደን ከተቀመጥን የምንቀመጥበትን ቦታ ካልመረጥን ንጽሕናችን የነጩ ልብስ ውበት ወደ ብክለት ይቀየራል። ራሳችን የምናነጻባቸው ነገሮች መጽሐፍ ቅዱስ ውስጥ በብዙ መንገድ ተገልጠዋል። ስለዚህ ውድ ወገኖቼ አምላካችን እግዚአብሔር ለክብሩ እንዲጠቀምብን ያለማቋረጥ መጽዳት ያስፈልገናል። ንጽሕናን በቃሉ አማካኝነት እናንተ ከነገርኳችሁ ቃል የተነሳ ንጹሐን ናችሁ ብሏል ጌታ። በቃሉ አማካኝነት በሚያጠራን ቃሉ፣ በሚገስጸን ቃሉ፣ በሚያቃናን ቃሉ ፊት ያለማቋረጥ መቆየት፣ ለፈቃዱ መረታት፣ እንደገናም ደግሞ በእቅድ መመራት፣ እነዚህ ዋናና አውራ ናቸው። አጭር ጸሎት እናድርግና እናጠቃልላለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም በቃልህ ስለተናገርከን አቤቱ ለአንተ የምንጠቅም ንጹህ ዕቃዎች ሆነን እንድንገኝ አምላካችን እግዚአብሔር ሆይ እንደ ቲቶ እንደ ጢሞቴዎስ ጌታ የዘላለም አምላክ ሆይ እንደ አፍሮዲጡ ፈቃድህንና ሐሳብህን የምናደርግ በፈቃድህና በሐሳብህ የምንመራ እንደ ጳውሎስ የሆንን ክቡር ዕቃዎች አድርገን እንደ ይሁዳ ከመሆን አድነን፣ እንደ አካን ከመሆን አድነን።
አምላካችን እንደ ሄሜኒዮስና ፊሊጦስ ከመሆን አድነን። እንደ ዴማስ ከመሆን እንድታድነን እንጸልያለን። እውነቱን የሙጥኝ ብለን በፈቃድህና በሐሳብህ ሄደን አንተን እንድናከብር እርዳን። ውሏችንን ባርክልን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን። ደህና ዋሉ። ጌታ አብዝቶ ይባርካችሁ። እንግዲህ ጥያቄያችንን እየሰበሰብን እንቆያለን። እስካሁን አንድ ጥያቄ ብቻ ነው የደረሰኝ። ምዕራፍ 2ን ልንጨርስ እየተቃረብን ነው። ምናልባት ከዚህ 2 ወይ 3 ሴሽን ምዕራፍ 2ን እንጨርሳለን። መሃል ላይ ለጥያቄና ለመልስ እድል እንሰጣለን። አስቡበት። ጥያቄያችሁን በቴክስት ላኩልኝ። ጌታ ይባርካችሁ። ሰላም ዋሉ። አሜን። ተባረክ ፓስተር፣ ተባረክ። ጌታ ይባርክ ፓስተር። አሜን። ተባረክ ፓስተርዬ። ሰላም ዋሉ ወገኖች።